ገንዬ ሰራተኛ መሆኗን እንደ ሰራተኛ ተቀጥራ መግባቷን ያፌት ዘንድ ለኤፍራት አልነገረቻትም። ያው እንደ እናትነቷ በቃ ልትንከባከበኝ ነው የመጣችው ብላ አስባ ነበር ኤፍራታን ብትሆን እና ምግብ ስታያት ስለማትበላ ስለማታርፍ ነይ እዚህ ቁጭ በይ ገኒ አብረንም ብላን እንጠጣ ብላት ቁጭ ስትል ያፌት ተብዬው በሽታው ተነሳ። የማይሆን የማይጮህ የማይባል ነገር ሁሉ ስትል ኤፍራታ መታገስ አቃታት። ናቱ የጽዮንን መታሰር አልሰማም። ሉሊት ተብዬዋ ተመቼው ከነግላሷ ከነምናምኗ ምግብ ልስራ ብላ ኪችኗ ገባች። ሰልፊ ማለት እንደሱ ነው። ዘይቱ ጋ ጋዙ ጋ እምኑ ጋ ሰልፊ እየተነሳች እኔ እንደዚህ ነው የምሰራው እያለች ስታስቀን ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ላይክ ሼር አድርጉ። የሐረግን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የሐረግ ድራማ ሲጀምር ጽዮንን ለማስፈታት ያፌት ተብዬው ያው ማንም የማያውቀው እሱ ብቻ ስለሚያውቅ እህቱ እንደሆነች ስለሚያውቅ በቶሎ እንድትፈታ አስቧል። እና በቃ ማን ነው ይሄ አቤል ተብዬው ቶሎ እንዲያስፈታት ቃሉን እንዲሰጥ ሄዶ ቢያስጠነቅቀውም ያፌት እንደዚህ መሆን ግራ ገብቶታል። ዝምድናው ለኔ ነው ወይስ ለጽዮን ምንድነው እንደዚህ የሚያደርግ ብሎ ቢጠይቀውም ያፌት ተብዬው በዝርዝር እንዴት ብሎ ያስረዳ እህቴና ብሎ ቢመልስለት የጥያቄ ማዕት አቤል እንደሚያሽጎደጉድለት እንዴት እህትህ ልትሆን ትችላለች ብሎ ሊያስቸግረው ነው። ነገሩን አለባብሶ ሄዶ በቃ ፈርሞ እንዲያወጣት እየነገረው ነው። አቤል ተብዬው እንደዛ ተኝቶ እንኳን እጅ አልሰጠም፣ ዝም አላለም። ጭራሽ ሊናገረው ወስኗል መሰለኝ። እኔና እናቴን ውለታ እንደዚህ ነው መክፈል ያለብህ? ቆይ አንተ በሞት ምንም ነገር የምናጎልብህ የለም? እስከዚህ ድረስ ነው እንዲኛን የምፈልገን እያለ ምንም እንደማይፈልገው በዝርዝር እያስረዳው ነበር። ነግሬሃለሁ ሂድና እንድታስፈታ ብያለሁኝ። ዝም በል ዝም አፍህን ዝጋ ብሎ ጣውላውን ሲመታ ገኒ ሰውነቷ የማይችለው በድንጋጤ ገኒ ከኪችን ብርክክ ብላ ወደ ሳሎን ስትመጣ ቆይ አንቺ ሴትዮ ምንድነው እዚህ የሚያመጣሽ? ስራሽ እኮ ወጥ መቀቀል ነው። ለምን በትንሽ በትልቁ ሳሎን የሚያመጣሽ ምንድነው አላት። እሷን በሆዷ አረሬሳ ይቀቀል እያለች አቤል ተብዬው እንደ ትልቅ እንኳን ሳያያት ልጅሽን ብቻ ነው እንደምትንከባከቢው? ቶሎ ምግብ ስሪና አንጭልኝ፣ እንደውም እጅሽን ታጠቢና እንደውም በእጅሽ ነው የምታጎርሽኝ እያለ እየተሞላቀቀባን ነበር። ቀን ጥሏት ለልጇ ስትል አንገቷን ደፍታ እንደ ማንኛውም እናት ልጄን እንከባከባለሁ ብላ እቤት ብትገባ አቤልና ያፌት ተብዬው እንደማይሆኑ አረጓት ገኔን። ግን ልጇ ስለሆነ ለልጇ መታገስ ስላለባት ብዙ ነገር ስላሳለፈች እንዲህ በቀላሉ የምትሰበር አልነበረችም። እሺ በቃ ደርሷል ይዤ እመጣለሁ ምግብ ብላው ወደ ኪችን ሄደች። ሉሊት ተብዬዋ በሰው ቤቷ ብትን ማለት በሰው ነገር መደሰት በሰው የሆነ ነገር በቃ የራሴ ይሁን የምትለው ሉሊት ከቪዛ ክላስ ገብታ አንዴ መስተዋቱን በመክፈት መናፈሻው ላይ እየወጣች አንዴ ደግሞ ያልጋውን ፍራሽ ሁሉን ነገር መመቸቱን እያየች ትመሰጣለች። መስተዋቱንም እያየች የደረጁንም ውስጡ ምን እንዳለ እያየች ወይም ማትረባ ይቺ ብቻ ናት ያላት የእቃ ብቻ ነው ያላት ምንም የላትም እያለች እቃውን መፈተሽ ጀመረች። ከነጫማዋ ጉድ እኮ ነው እፍረት ይለላት። ከነጫማዋ አልጋዋ ላይ ተኝታ በዛው እንቅልፍ ጥሏታል። ቤዚ ስትመጣባት እንቅልፍ ወስዷታል። ተነሺ ምን ሆነሽ ነው እዚህ ተኛሽው ምንድነው ብላ ስትጮህባት አፏ ተንተባተበ። ምንም ማድረግ ስላልቻለች በቃ እንደማንም ብላ እኔና አንቺ ጓደኛሞች አይደለ እኔና አንቺ በቃ አንድ ቤት አይደለ ምናምን ብላ ነገሩን ቀይሳ ከቤዛ ጥያቄ አምልጣለች። ናታ የእህቱ መታሰር አላወቀም። በቃ የእህቴን ነገር አደራህን ብሎ ስለነበር ለቢኒያም ግራ ገብቶታል። እቤት መጥቶ ለዳግም የተፈጠረውን ነገር ሁሉ ነገረው። እስር ቤት እንዳለች በምን ምክንያት እስር ቤት እንደሄደች ሲነግረው ዳግም ደነገጠ። እንዴት ሊሆን ይችላል? ከቢኒያም ከአቤል ጋር እኮ በቃ በተለይ ቢኒያም የያዙትን ኬስ ስለማያውቁ ከዚህ በፊት ጽዮንና ዳግም መረጃውን አምጭልን ብለው የላኳት ልጅም ስላለች የያዘባቸውም ኬስ ስላለ ከሱ ደብቆታል። ከዚህ በኋላ እንዴት ብሎ ሊያስረዳው ነው? ግን እንዴት ወጋችሁ? እንዴት ሆነ? ሰውየው ተርፏል? እንዴት ሊሆን ቻለ? እስር ቤት ገባች? ይሄማ በጭራሽ አይሆንም። በቁጭት እየተቆጨ ሁኔታው ግራ ገባው ቢኒያም።
ምን ሆነሃል አንተ ልጅ? ምንድነው እንደዚህ የሚያደርግ? አይ ምንም ግራ ገብቶኝ እኮ ነው። እንዴት ጽዮን እንዴት ሰው ልወጋሽ አለች? እንዴት ሊሆን ይችላል ብዬ እኮ ነው። አጎቴ ምን ይሻላል ታዲያ? ምን ታስባለህ? እኔም ግራ ገብቶኛል። እባክህ ናታ እህቴን ነገር አደራ ብሏል። እኔ አሁን የጨነቀኝ የሱ ጉዳይ ነው። እንዴት ብዬ እንደማስረዳውና እንደምነግረው እህቱ እስር ቤት እንደገባች እንደምነግረው ግራ ገብቶኛል እያለ እየተበሳጨ ጃኬቱን አንጠልጥሎ ወደ ውጭ ወጣ። ወይዘሮ ትዝታ ያሰበችውና ያቀደችው ሳይሳካላት አይቀርም መሰለኝ። የናታ ነገር ያልሆነላት ሴቷ ልጇ በቃ ናታን ለማስፈታት ስትባል በቃ የሆነ ነገር ማድረግ አለብኝ ብላ ስላሰበች እናቴ ይቅርታ አድርግልኝ፣ ሁለተኛ እንደዛ አላረግሽም ብላ የተፈጠረውን ነገር ሁሉ ለምን እንዳኮረፈቻት፣ ለምን ውጭ ሄዳ እየጠጣች እንደመጣች፣ ለምን ደግሞ ወንድሟ ክላስ ገብታ እንደዛ እየገለፈጠች እንደሳቀች ሁሉንም አስረድታታለች። እናትየዋ ዘዴዋን ተጠቅማ የልጇን የሆዷን ሁሉንም ነገር እንዲታወራ ተጠቅማባታለች። ሁሉን ነገር ከሰማች በኋላ ምን ሆኜ ሰሞኑ ወደ ውጭ እየወጣው መጠጥ ምጠጣው እኮ በቃ አንቺና ወንድሜ በቀደም ሳሎን ቁጭ ብላችሁ ስታወሩና አባቴን አንቺ እንደገደልሽው ስለሰማሁኝ ነው ብላ እንቅጩን ነገረቻት። በዚህም አልበቃትም። አሁን ሁሉንም ነግሬሻለሁኝ በቃ ናቱን ልታስፈችልኝ ነው ስትላት፣ ኧረ ወይት እሱማ እንደ ስራው በቃ የሰራውን ስራ መቀጣት አለበት። ደግሞ እሱ አይመጥንሽም፣ ስነ ስርዓትሽን ያዢ ብላ ኮስተር ብላ ያሰበችውን ሳታሳካላት ጥላት ሄዳለች። አቤል ባሳለፋቸው ነገሮች ባሳለፋቸው መንገዶች ከጽዮን ጋር ሆኖ ጎርደድ እያለ ከዚህ በፊት አበባ እንዴት እንደሚሰጣት ያሳለፉትን ነገር ትዝ እያለው በሀሳብ ጭልጥ ብሏል። ድንገት ከሀሳቡ ያነቃው የስልኩ ጩኸት ነበር። ስልኩን አንስቷል ሲለው እናታ ጋር አብረው ተባብረው የሚሰሩት ፖሊስ ነበረ። ልጁ ተመልሷል። ነገ በተቀጣጠርነው ሰዓት በሰዓቱ እንዴት መጣ? አረ ተመለሰ እንዴ? አዎ ተመልሷል። እንዴት ተመለሰ? በጣም ጨንቆኝ ነበር ታውቃለህ አለው። እንዴትም ይሁን ብቻ መተህ መሰባሰብ አለብን፣ ማርፈድ አይቻልም፣ ፈጠን ብለህ እንዴት መጣ ብሎ ስልኩን ዘጋው። ልጁ ያለውን አወቃችሁት ጓደኞቼ? የሂዋን ፍቅረኛ ነው። ሂዋን ኤፍራታና ናታ ሲጋቡ ሂዋን እጇ ላይ ሰዓት ያሰራላት ታስታውሱታላችሁ ብዬ አስባለሁ። ፍቅረኛዋ ነው እንዲሁ የሚወዳትና እንደሚያፈቅራት የነገራት የሂዋን ማለት ነው፣ ሴቶቹ ጋር የታገተችው። ኤኒዌይስ ያፌት ተብዬው ጋር ሴቶቹን አስመልጦብኛል ብሎ የገደለው በሸራ ጠቅልሎ ሬሳውን የጣለው ማለት ነው እሱ ነው። አልሞተም እና እሱ መጥቷልና ና ስብሰባ ማድረግ አለብን ብሎ ስለነገረው ለቢኒያም እሺ ደግ ብሎ ስልኩን ዘግቷል። አቤል ገደም ብሎ የኤፍራታንና የያፌትን ዝም ብሎ ቴሌቪዥን የለ ወይ ፊት ለፊታቸው ምን የለ ወይ ጨዋታ የለ ፍጥጥ ብሎ ጸጥ ረጭ ማለታቸው ግራ ገብቶታል። ቆይ ምንድነው ጸጥ ረጭ የምትሉት? ወሬ የለም እንዴ? እንደው እናንተን ከማየትስ የተዘጋ ቴሌቪዥን ማየት ይቀላል ብሎ ምላሱን ሲያንቀሳቅስ ዝም በል አንተ፣ ይልቅ ንግስቴ ነገ ወደ ሐኪም ቤት ሄደሽ ይሄንን ከታሽሎሽ እንደሆነ ይሄንን አንገትሽ ላይ ያለው እንዲያወጡልሽ እና ደግሞ መድኃኒትሽን በስርዓት እየተከታተልሽ ነው ሲላት ያሰብክልኝ አታስመስል ብላ አፉን ዘጋችው። እኮ የአጎቴ ሚስት እንደው ኸይር ነገር እኮ አትመልሽም። ዝም በል አንተ ልጅ ዝም በል ብያለሁ። ነገ እዚህ ቤት እንዳላይህ እናትህ ትመጣለች። እግርህን አንስተህ ቶሎ ብለህ ከዚህ ከቤት እንድትወጣ ብሎ ሲያነሳበት ያው የኤፍራታን ኬስ ስላወቀ ኤፍራታን እዚህ ቤት የምቆይበትን ዘዴ ፈልገሽ እንዲቆይ አድርጊ ስላላት እሷም ሰው ያስፈልገኛል፣ እዚህ የሚያዋራኝ የሚላላከኝ ሰው ያስፈልገኛል ላይ ሄዲም ብለዋለች። የራሷ ኬዝ የራሷ ምርመራ የወንጀሉን ሁሉም ነገር ማጣራት ስለምትፈልግ ኤፍራታን ብትሆን በያፌት በኩልና በአቤል በኩል ምን እንደሚሰሩ ሁሉንም ነገር በራሷ በኩል እያጣራች ነው፣ እየሰበሰበች ነው። እኔ ሳስበው እንደውም ከፖሊሶች ጋር ሁላ ሳሰራቀርም ብዬ አስባለሁኝ። እና አቤል አብሯት እንዲኖር የፈቀደችው የራሷ እንትን አላት ማለት ነው። ሉሊት ተብዬዋ እሷ ሰው እንዴት እንዳሳቀችኝ። ሉሊት ምግብ እንግዲህ እስር ቤት ይዤ መሄደው ለጽዮንና ለኤፍራት ለናታ ብላ ምግብ ለመስራት ጉድ እያለች ቤዛ መጣች። ምን እየሰራሽ ነው? ምን እየሆንሽ ነው? ምን እያደረግሽ ነው? ብላ ጠየቀቻት። ምግብ እየሰራው ነው። ምግቡን ከፍታ ብረት ድስቱን ስታየው ጽዮን ውሃም ማይሉት ሾርባም ማይሉት ሽሮም ማይሉት ቀጣምባሮ ያጣሽ ነው ነበር። ሽንኩርቱ ገርደብ ቲማቲሙ በቃ እንዲሁ በቃ ለሁለት ተደርጎ ይገባ ነው። እና ያንን እንትንን ሳይ በጣም ነው የሳኩትኝ።
እና እንደዛ እየሰራች አረቦሽ ከሆነ ሰጥሻለሁ እኔ ላንቺ አይደለም የሚሰራሁት አለች አቤዛን። አረባክሽ ልብሽ ምግብ ሰራሁ ብሎ ልብሽ ውልቅ ብሏል። እኔ ነኝ ይሄንን አንቺ ጨማለሽው ምግብ የምበላው? አንቺማ ጠግበሻል እንደፈለግሽ። ራብን መቼ ታውቂዋለሽ? የጠገበ ሰው እኮ ራብን አያውቀውም። እኔ ስንት ነገር ይጠብቀኛል። በቃ ምግቡ ላንቺ አይደለም ለእስር ቤት ላሉ ሰዎች ልጠይቃቸው ልሰራ ነው ብላ ለራሷ እያወራች እዛው ምግቧን መስራት ቀጥላለች። ሰልፊ መነሳቷን አላቆመች። አንዴ ዘይቱ ጋር፣ አንዴ ፍሩም ጋር፣ አንዴ እሳቱ ጋር፣ አንዴ ብረት ድስቱ ጋር ሰልፊ መነሳትን ጀምራለች። የቤዚ ፍቅረኛ እንግዲህ ምንም አልተገናኙም። ቤዚዬ ከሔዋን ሁኔታ ኋላ ጓደኛዬን አብላ እንዲዛ በደንብ የምታውቃት ስለመሰላት በኋላ ፖሊስ መሆኗን ስላወቀች ማንንም ሰው ማመን አልቻለችም። እንግዲህ በፍቅር ያበደላት ናኦዲንም እንኳ ራሱ እንዳታገኘኝ ብላ ጥላው ሄዳለች። እሱ ግን ተደብቆ ከቤቷ አጥር ግቢ ሆኖ እያያት ነበረ። እንዳታየውም እየተጠነቀቀ ነበረ። አይመሽ የለመሽና በቃ ኤፍራታና ያፌት ራት እየበሉ ነው። አቤል ተብዬው ከነብ ላይ ቁጭ ብሎ ኳስ ፌሪቡል ነው ማንቸስተር ምናምን የሚባሉት እነሱን እያየ ነው። ጩኸቱ ጆሮ ያናጋል። ቀንስ ቢባልም አልሰማም። ልቡ ያበጠው አቤል ሄዶ ያፌት ሪሞቱን ቀምቶ ባትሪውን አወጣበት። ሁለተኛ ይሄ ቴሌቪዥን ይሰራና እኔ አንተን አያርገኝ አለበለዚያ እንደውም ከዛ አነሳዋለሁኝ ብሎ መንጭቆ ወሰደበት። ገንዬ ራት እያቀራረበች ሻይ እያቀራረበች እያለ ገንዬ ስትፈይም ወይም ደግሞ ስታርፍ ያላየውሽም ነይ እዛ አቅርቢና ብይ አለቻት ኤፍራታ። አረ ግን እዛ እበላለሁ ብለሽ ነው? እኔ እደርሳለሁ ችግር የለውም እናንተ ብሉና ኪችን እበላለሁ ችግር የለውም ብላ እንደ ሰራተኛ አይደለች ያፌት ጋር ለልጇ ስትል ሰራተኛ ሆና ተስማምታ ገብታለች። ኤፍራታ ግን ሰራተኛ ሆና እንደገባች አታውቅም ነበርና እኔ እዚህ ቁጭ በይ ብላ ምግብ ጣውላው ላይ እንድትቀርብ አስገድዳል ነበር። ቁጭ ብላሽ ደጋንችን ደስ ካለሽ ብላ ምግብ ለመብላት ስትዘጋጅ ገኒ ያፌት ተብዬው ያባህሪው ቱጋ አለበት። ቆይ አንቺ እንዴት ብለሽ ነው እንደ ብደፍሬ ነው ፊት ለፊታችን የምትበይው? የሰራተኛ ምግብ ተበላን በኋላ ትረፍራፊያችን ነው የምትበይው። እንደስ ደግሞ እንደዚህ ታድርጋለሽ? እዚህ እኛ ጋር እኩል ቀርበሽ ልትበይ ነው ብሎ በጣም ለጆሮ የሚሰቀጥጥ ነገር ሲናገራት ኤፍራት አላስቻላትም። የያዘችውን የብርጭቆ ኋላው ላይ ደፍታ አንገቱን ይዛ እንዴት እናቴ እንደዚህ ትናገራለህ? እንዴት እንደዚህ ታደርጋለህ? አንተ ለነገሩ ስዳድግ ሆነህ ነው ያደግከው፣ ማን አሳድጎህና ነው እያለች ተናገረችው። ሁለቱም ተፋጠጡ። ሊመታ ሲያስብ ገኒ እጁን ለቀም አድርጋ ጥፍንግ አድርጋ ያዘችው። ገንዬ ደስ ብሏታል። ቢጣሉም እንኳ በመሃል እናቴ ብላ ስለጠራቻት ደስ ብሏታል። እናቴ ነው ያልሽኝ? እናቴ ያልሽኝ እኮ እናቴ ያልሽኝ እያለች ደስ ብሏታል። እንደማይሆን ለመራታቸውም ተነሳ። በኋላ ላይ አቤል ጋር ያለውን ነገር ሁሉ ጽዮንን እንዲያስፈታት ነገረችው። ከዚህ በፊት እኔ እናንተ የተስማማንበትን በኦዲዮ በሞባይል ቀርጬዋለሁ። ይሄን ነገር ለያፌት ካሰማሁት ጉሮሮህን ይዞ ነው ከዚህ ከቤት የሚያስወጣ። ስለዚህ ቀጥለጥ ብለህ ሂደህ ጽዮንን አስፈታት ብለዋለች። አይ ኤፍራታ እንዲህ ነው ጀግና። ወይዘሮ ትዝታ ሁሉንም ነገር ከልጇ ካወጣጣቻትና ከሰማቻት በኋላ አላስፈታውም ስትላል ልጅቷ አብዳለች። የያዘችውን ቢላዋ ፊት ለፊቷ የተቀመጠውን ቢላዋ ብድግ አድርጋ ራሴን እቆርጣለሁ ካላስፈታሽው ብላ እንትን ስትላት አርፈሽ ተቀመጪ፣ እኔ እንደዛ አይነት ነገር የለም፣ አንቺ ስላልሽኝ የማስፈታው አይደለሁም፣ እኔ ራሴ ስፈልግና ስወስን ብቻ ነው፣ አርፈሽ ትምህርትሽን ተማሪ፣ ይሄ ፍቅር ምናምን የሚባለውን ነገር እርግፍ አርገሽ ብትይ ይሻልሻል ብላ ልጄት ልትሞትብኝ ነው ቢላዋ በያዘችው ቢላዋ እጇን ልቆርጥ ነው እንዴ ብላ እንዴናሳት ደነግጥ ጥላት ሄዳለች። ልጅቷን ብትሆን እናቷ እንዳታለለቻ ከረፈዴም ቢሆን ገብቷታል። ምንም ማድረግ ስለማትችል ተስፋ ቆርጣ ቢላዋውን ቁጭ አድርጋ እናቷም እየገለፈጠች እየሳቀይ በገዛ ልጇ ምንም ነገር ሳይሰማት ወደ ክላሷ ገብታ እንዲተኛ አስጠንቅቃት ፊልሙ እዚህ ላይ ያበቃል። ውድ ቤተሰቦችዬ ሐረግ ድራማን አሁን ላይ እየተንዛዛ ነው። በቃ ምን ትላላችሁ እናንተ? ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።